ለተከታታይ 5 ቀናት የተደረጉ አውደ ውጊያዎች የጠላትን አጠቃላይ እንቅስቃሴ በተመለከተ ወደ ጎጃም አዲስ ተጨማሪ ጠላት ኃይል የገባ ብዛት ከ5 ክፍለ ጦር በላይ መሆኑ ተገለጸ። የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ቀጠና ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር አንደኛ ሻለቃና 6ኛ ሻለቃ በሁለት ግንባር ድል ተጎናጸፉ። በትናንትናው ዕለት በደራ አንበሳሜ የጀመረው አውደ ውጊያ አድማሱን አስፍቶ ሁለተኛ ቀኑን ማስቆጠሩ ተገለጸ። መሸነፍና መታከት የትግላችን መዝገብ ቃላት ውስጥ የሉም ሲል አርበኛ አስረስ ማረዳምጤ ገለጸ። አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ። የኮከብ ኢትዮጵያ ሚዲያ አድማጭ ተመልካቾቻችን እነዚህንና ሌሎችን ይዘናል፣ አብራችሁን ቆዩ። ለተከታታይ 5 ቀናት የተደረጉ አውደ ውጊያዎች የጠላት አጠቃላይ እንቅስቃሴን በተመለከተ ወደ ጎጃም አዲስ ተጨማሪ የጠላት ኃይል የገባው ብዛት ከ5 ክፍለ ጦር በላይ መሆኑ ተገለጸ። ከወሎ፣ ከጎንደር፣ ከወለጋ፣ ከአዲስ አበባ እንዲሁም ከሁሉም ክልሎች የተወጣጣ የጠላት ኃይል በማሰማራት የአማራ ፋኖ በጎጃም አመራሮችን ታርጌት ያደረገ ዘመቻ ማዕበል በሚል ስያሜ የማጥቃት ሙከራ ያደረገ ሲሆን ይህንን ተርካሻ ተግባሩን መከላከል ብቻ ሳይሆን መልሶ በማጥቃት አስደናቂ ገድል ተፈጽሟል። በዚህም መሰረት ጠላት በዘመቻ ወረራ ያደረገባቸውና በእነሱ ቅድ ከበባ ያደረጉት ቦታ አንደኛ መነሻውን ከገነት አቦ አድርጎ ቋሪት ከተማን በማቋረጥ ወደ ደጋዳሞት ይብረት ሐሙስ ገበያ መዳረሻውን ደጋዳሞት ጫት ዋርካና ልጅ ንጉስ ያደረገ 73ኛ ክፍለ ጦር፣ ሁለተኛ መነሻውን ደቡብ ጎንደር አድርጎ አዴት ገረገራ ዋሽራ መዳረሻውን ደብረ መድኃኒት እንዲሁም አሽመን ጎደር ያደረገ 74ኛ ክፍለ ጦር፣ ሶስተኛ መነሻውን አዴት አድርጎ በጎሽዬ ብራዳማ አቋርጦ መዳረሻውን ጠጠር ማርያም ያደረገ የ74ኛ ከፊል ኃይል፣ አራተኛ መነሻውን ደጋዳሞት ፈረስ ቤት በማድረግ መዳረሻውን ደግሞ ፍልቅልቅ አረፋ ያደረገ የ25ኛ ክፍለ ጦር፣ አምስተኛ መነሻውን ድጎ አድርጎ ከወይን ውሃ ኃይል በመጨመር መዳረሻውን ሐሙስ ገበያ ደነቄ ያደረገ የ72ኛ ክፍለ ጦር፣ ስድስተኛ መነሻውን አዴትና ጎንጅ ያደረገ መዳረሻውን ገረገራ ዘማ ያደረገ የ59ኛ ክፍለ ጦር እንዲሁም ሰባተኛ መነሻውን ሞጣ ያደረገው መዳረሻው አስተሪው በማድረግ የ72ኛ ክፍለ ጦር የጠላት ጦር ከበባ ለማድረግ ውጊያ ከፍቶ ውጊያው ከጀመረ ዛሬ 5ኛ ቀኑን አስቆጥሯል። ጠላት በገባባቸው አካባቢዎች የተለመደው ንጹሃንን የመጨፍጨፍና የአርሶ አደሩን የእህል ጎታ በመገልበጥ ዝርፊያ ፈጽሟል፣ አውድሟል። ይህ አስነዋሪ ተግባሩ የተለመደ ያረመኔው አብይ አገዛዝ ቢሆንም ያሁኑን ግን ለየት የሚያደርገው ደግሞ ሁሉን አቀፍ ዝርፊያ ማካሄድ መቻሉ ነው። በዚህ ተግባሩ ከፍተኛ ብስጭትና እልህ አስጨራሽ ውጊያ በማድረግ አጠቃላይ የገባውንና ከበባ ለማድረግ ሙከራ ያደረገውን የጠላት ኃይል የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ፣ መብረቆ ብርጌድ፣ መዝገቡ ጮቄ ብርጌድ፣ ዮሐንስ አለማየሁ ብርጌድ፣ መዝገቡ ዋለልኝ ብርጌድ፣ የድርጅቱ ልዩ ኮማንዶ ያበራ ዳሙ ሻለቃና የሁለተኛ ክፍለ ጦር ጥምር ጦር ጠላትን እንዳመጣጡ በመመከት በጸረ ማጥቃት ውጊያ ጠላትን በማሽመድመድ ሊያሳካ ያሰበውን ዓላማ በማዛባት ሊማርክ የመጣ ኃይል ተማርኮ የፋኖን ውጊያ ምት መቋቋም ሲያክተው በሸሸበትና በተከበበበት ቦታ ንጹሃንን ጨፍጭፏል። በዚህ ውጊያ ጠላትን በሚገባው ቋንቋ አናግረን በርካታ ሙትና ቁስለኛ ምርኮ አድርገን መልሰነዋል። በዚህም መሰረት በርካታ የቡድንና የነፍስ ወከፍ መሳሪያ እንዲሁም ተተኳሾችን ማግኘት ችለናል። ከነዚህ ብርጌዶች መካከል አስደናቂ ተጋድሎና መስዋዕትነትም ጭምር በመክፈል የአካባቢውን ማህበረሰብ በማስተባበር ጠላትን ማስወገድ መማረክ የማይሰለቸው ደጋዳሞት ብርጌድ አካባቢውን ከጠላት ነፃ ማድረግ ችሏል። በተሰራውና በተገኘው ድል ለሁለተኛ ተፈራ ዳምጤ ክፍለ ጦርና በውጊያ ለተሳተፋቸው የሰራዊታችን ክፍል ወታደራዊ መምሪያው በዚሁ አጋጣሚ ታላቅ አክብሮት እንዳለው መግለጽ ይወዳል። በሌላ በኩል አንደኛ፣ 3ኛ፣ 5ኛ፣ በ6ኛ፣ 7ኛ፣ 8ኛ እና 9ኛ ክፍለ ጦሮቻችን የተገኙ ትላልቅ ድሎችና ምርኮዎችን በውጊያው መጨረሻ ዝርዝር ሪፖርት የምናቀርብ ይሆናል ሲል ሻለቃ ዝናቡ ልንገረው አስታውቋል። ሻለቃው አያይዞም ለተከፈለው ዋስትና ላስመዘገብነው ውጤት ድርጅቱ ትልቅ ክብር አለው። በመጨረሻም ከጠላት ጭካኔና ያላሳለሰ የዘር ጭፍጨፋ ተግባሩ አንጻርኛ እንደ ታጋይ ጠላቶቻችንን ያለ መዘናጋት በትጋት ጠንክረን መሰልጠን፣ መታጠቅ እንዲሁም ካሉበት ቦታ ሂደን ማስወገድ የምንችልበት የስነ ልቦና እንዲሁም የአካል ጥንካሬ ወኔ የተላበሰ ሰራዊት በመገንባት የአማራን ሕዝብና ሀገራችን ኢትዮጵያን ከጨፍጫፊው ስርዓት ነፃ የምናወጣበትን መንገድ ማበጀት የምንችልበት የመጨረሻ ትግልና እንደ ሕዝብ የምንፈልገው ወታደራዊ ፖለቲካዊና ኢኮኖሚያዊ እንዲሁም ዲፕሎማሲያዊ ጥቅሞችን ማረጋገጥ የሚያስችል ሰራዊት ለመገንባት ከወትሮ በተለየ መልኩ ጠንክረን መስራት እንዳለብን ማሳሰብ እንወዳለን። ለምትጨነቁልንና በሐሳብ ለማትለዩን አለን በማለት የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው ምስጋናውን ገልጿል። የአማራ ፋኖ በጎጃም አገዛዙ ዘመቻ ማዕበል በማለት የከፈተበትን ጥቃት መክቶ በተለያዩ አውደ ውጊያዎች የጠላትን ኃይል እያንበረከከ መሆኑ ተገለጸ። የጠላትን ግንባር እንደ ወስከንቢያ እየነደሉ ማጋደም የላላ የጫማ ማሰሪያ
እንደማጥለቅ እጅግ ቀሏል። የሆነው የደፈጣ ንግስቷ የቀጥር ሰዓት ጦር የአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ ሰኔ 23 2017 ዓ.ም ከቀትር በኋላ ባገኘችው የብርሃኑ ጁላ ወራሪ ሰራዊት ላይ የተለመደ መብረቃዊ ምቷን አሳርፋበታለች። በጎጃም ደብተራ ተይዞ ማረፊያ እንዳጣ ዝናብ ከቦታ ቦታ ሲንጓለል እንደ እብድ ውሻ በተገኘበት እየተቀጠቀጠ ሰምቶ ሰኔ 21 2017 ዓ.ም ቁጥሩን ቀንሶ አምሳልታ ተራራ በመድረስ ካረፈበት አምሳልታ ተራራ ጀምሮ ግራና ቀኝ ከጉደር ወንዝ እስከ ፊንዚት ቀበሌ እንደ ፍልፈል አፈር ጭሮ በጭንቀትና ከፍ ባለ ስጋት 2 ቀን ከቆየ በኋላ ትናንት ሰኔ 23 2017 ዓ.ም ፍርሃት ከጉድጓድ አስወጥቶት በደመ ነፍስ ወደ ፋግታ ያስጓዘው ይህ የብርሃኑ ጁላ ወራሪ አራዊት ካሰበው ሳይደርስ ደብረ ዘይት መገንጠያ ላይ እንዳልሆነ ሆኖ ቀርቷል። ይህ ከቀኑ 7 ሰዓት ተኩል ከአምሳልታ ተራራ አካባቢዋ በመነሳት ወደ ፋግታ ይንፏቀቅ የነበረ ጸረ አማራ አራዊት ከቀኑ 9 ሰዓት ተኩል በረመቶቹ የ10 አለቃ ኤፍሬም አጥናፉ ብርጌድ የፋኖ ወታደሮች እቅዱ የቀን ግዥት ሆኖ ባይመክንበት ኑሮ ይዞት የተነሳው መዳረሻ ነጥብና የጉዞ ሁኔታ በ3 አቅጣጫ ተጉዞ 3 ገዢ ቦታዎችን ማለትም በላጭ ተራራ፣ ዱበን ተራራንና ክርስቶስ ሰምራ የተባሉ ተራሮችን ሳይመሽ በመቆጣጠር ከፋኖ በትር መከላከል መትረፍ የነበረ ሲሆን የ10 አለቃ ኤፍሬም አጥናፉ ብርጌድ ይሁንና እድል ቀንቶት ከቀኑ 9 ሰዓት ምላጭ ተራራ ተንጠልጥሎ የነበረውን የአብይ አህመድ ፈረስ ጭምር ከተራራ በማስወረድ ግንባሩን እየበረቀሰ አጋድሞታል። በረመጦቹ በትር ጥሩ ተደርጎ የተነረተው ጠላት በገጠመው ድንገተኛ ውርጅብኝ መግቢያ ቀዳዳ ፍለጋ አጥቶ እየተርመሰመሰ አይደለም እስከ ወዳኛው የተሸኘ የጓዱን የቆሰለ ወገኑን ማንሳት ተስኖት ሞርተርና ዙ 23 የተሰኙ ከባድ መሳሪያዎችን ጨምሮ በፒቲአር ተደግፎ አለኝ ያለውን ከባድ መሳሪያ ሁሉ በደመ ነፍስ ሲያስወነጭፍ አምሽቷል። በዚህ የደፈጣ ኦፕሬሽን በጠላት ላይ ብዛት ያለው ሰብአዊ ኪሳራና ተሽከርካሪን ጨምሮ ከፍ ያለ ቁሳዊ ጉዳት ማድረስ ተችሏል ሲል የ10 አለቃ ኤፍሬም አጥናፉ ብርጌድ ህዝብ ግንኙነት ፋኖ ተሻገር አደመ ገልጿል። በተያያዘ ዜና የነበልባሉ ገረመው ወንዳወክ ብርጌድ በሁለተኛ ዓመት የምስረታ በዓሉ ተከታታይ 4 ቀን ድንቅ ውጊያዎች በማካሄድ የጀግነት ስራውን ቀጥሏል። የአማራ ፋኖ በጎጃም 5ኛ ክፍለ ጦር ነበልባሉ ገረመው ወንዳወክ ብርጌድ ከሰኔ 22 2017 ዓ.ም ጀምሮ ለተከታታይ 4 ቀናት በወይበይን፣ በእንድሪያስ፣ በነጭ ውሃ፣ በቡሃ ድንጋይና በገበዘ ማርያም ተራራማ አካባቢዎች ድንቅ ውጊያዎችን በማካሄድ ላይ ሲሆን ሰኔ 19 2017 ዓ.ም ከሰከላ ወረዳ ወደ ቋሪት ወረዳ ሲጓዝ የነበረን ጠላት የጊዮን ብርጌድ አባግስ ሻለቃ በደፈጣ ጥቃት ሙትና ቁስለኛውን አስይዞ መልሶታል። ሰኔ 20 2017 ዓ.ም ደግሞ ጠላት በብር አዳማ፣ በዋሸራ፣ በደጋዳሞት፣ በሰከላና በእጅግ አቅጣጫ ቋሪትን ለመውረድ ለመዝረፍ ቢሞክርም ባይበገሬዎቹ የገረመው ወንዳወክ ልጆች እየተቀጠቀጠ ሲቅበዘበዝ ሰንብቷል። በተመሳሳይ ቀን ከሰከላ ወረዳ ወደ ሐሙስ ወንዝ የመጣውን ጠላት የገረመው ወንዳወክ ብርጌድ ሻለቃ 3 በደቂቃዎች ውስጥ አሽመድ ምዳ ወደ መጣበት ስትመልስ ያገዛዙ ታጣቂዎች ሻፍራ ዳውሪት ላይ 2 ንጹሃንን ሰውተው ተመልሰዋል። በዚህ ሁለት ነበልባሎቹ ወይበኝ ላይ ደፈጣ በመያዝ በጠላት ላይ ሰዋዊ ኪሳራ ማድረስ ችለዋል። የጠላት አንድ ሞርተር በፋኖ ተቃጥሎ ከጥቅም ውጭ ሆኗል። ባለ ግርማ ሞገሶቹ የነበልባሉ ገረመው ወንዳወክ ልጆች የውጊያ የበላይነቱን ወስደው በሁሉም አቅጣጫ ያሰፈሰፈውን ነፍሰ በላ ቡድን ተስፋ አስቆርጠውታል። በሰኔ 22 2017 ዓ.ም ገረመው ወንዳወክ ብርጌድ ከ8 ሰዓት እስከ ምሽቱ 1 ሰዓት ባደረገው ከባድ ውጊያ መውጫ ያጣው ጠላት ጨለማን ለብሶ ወደ ገነት አቦ ለመውጣት ቢሞክርም በገበዘ ማርያም ቀበሌ ከበባ ውስጥ ገብቶ ነፍስ የምታርፍበት ሰዓት እየተጠባበቀ መሆኑን ከገነት አቦ ወጥቶ ማህበረሰቡን እየዘረፈ ወደ ደጋዳሞት የሄደው ያገዛዙ ሰራዊት ደጋዳሞት ብርጌድ ሐሙስ ገበያ ላይ በወሰደው መብረቃዊ ጥቃት ሲወገድ ከማህበረሰቡ የዘረፈውን እህልና ተሽከርካሪዎችን ለጀግኖቹ ማስረከቡም ታውቋል። ትናንት ሰኔ 23 2017 ዓ.ም በሌሊት ከገበዘ ማርያም ወደ ገነት አቦ በመፈርጠጥ ላይ የነበረው ጠላት በነበልባሉ ገረመው ወንዳወክ ሜካናይዝድ እግረኛ ጦር እየተቀጠቀጠ ወጥቷል። አይበገሬው ገረመው ወንዳወክ ልጆች በሁለተኛ ዓመት የምስረታ ባላቸው ተስፋ ያስቆረጡት የሥርዓቱ ዙፋን ጠባቂ ሰራዊት ከቤታቸው የተቀመጡና ስራ ላይ ያሉ አርሶ አደሮችን በሞርተር መደብደብ ጀምሯል። በቤት ስራ ላይ የነበረች አንዲት እናትና አንድ የጎረቤት ህፃን የሞርተር ጥቃት ከደረሰባቸው ንጹሃን መካከል ይገኙበታል። የገረመው ወንዳወክ ብርጌድ ሜካናይዝድ ኃይል በወረወረው ኢላማውን የጠበቀ የሞርተር ጥቃት ቁጥራቸው ያልታወቀ የሥርዓቱ ዙፋን አስጠባቂዎች መሸኘታቸው ተረጋግጧል። በአጠቃላይ የዚህን ሳምንት ውጊያ ያገዛዙ ስርዓት ያበቃለት መሆኑን በግላጭ ያሳየ ነበር ሲል የገረመው ወንዳወክ ብርጌድ የህዝብ ግንኙነት ገልጿል። መሸነፍና መታከት የትግላችን መዝገበ ቃላት ውስጥ የሉም ሲል አርበኛ ስረስ ማረ ዳምጤ ገለጸ። የአማራ ትግል በቅጡ እያነበበና እየተረዳ የአማራን ዛሬ በሚገባ የተነተነ የአማራን ነገ በጥንቃቄ የተለመ መሪ ይዘን የማንወጣው አረንቋ የማንሻገረው ማዕበል የለም። ይህ ትግል ብዙ አስከፊ ገጠመኞችን፣ ብዙ ጀግኖች የሰሩ ተአምር፣ ብዙ ገራሚ ክስተቶች ድርና ማግ ሆነው ያቆሙት ቅዱስ ትግል ነው። ትግሉ በስርዓቱ እንዳይመራ እንቅፋት እየሆኑ ያሉ ከቅርብም ከሩቅም የእግዚአብሔር እንግዳ ብለው የተከሰቱ የእናቶች ማቅ መልበስ የማያሳስባቸው አንገታም ወንድሞቻችን በያውደው ግንባሩ ጠላትን ተናንቀው ሲወድቁ እያላዩ ለህዝብ እንዳልታገል ሁሉ ለአንዱ ሜዳሊያ
ያህል ሲታደል ለጥቂቶች ደግሞ ሞት ሲፈረድብን እንደነበረ የዘነጉ በአጠቃላይ የትግሉን ምሬትና ጣዕም የማያውቁ ናቸው። ዛሬም እንዳሪያ የምናያቸው እንደ ወንድም የምናምናቸው ታጋዮች በየቀጠናው አሉ። አንድነቱ እንዳይጸነስ የነበረው ግድግዳ ለማፍረስ ብዙ ዋጋ ከፍለን የምት ጊዜው ላይ ደርሰናል። ግብግቡ የጨነገፈ ልጅ ይወለድ ወይም ጤነኛማ ልጅ የሚለው ሲሆን እጁን መሰብሰብ ያለበት እጁን ያነሳል። ከላኪዎቹ የተሸከመውን ፕሮጀክት ሳይሆን የፋኖን ፕሮጀክት ሊያሳካ የሚፈልግ ካለ አብሮ ይታገላል። ይህ ትግል እንደ መንፈቅ ህፃን ልዩ ክትትል የሚፈልግ እንጂ የማንም ቅዠታዊ ፕሮጀክት ማስፈጸሚያ አይደለም ሲል የአማራ ፋኖ በጎጃም ምክትልና ፖለቲካ ዘርፍ ኃላፊ አስረስ ማረዳምጤ ገልጿል። የአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ቀጠና ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 1ኛ ሻለቃና 6ኛ ሻለቃ በሁለት ግንባር ድል ተጎናጸፈ። ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 1ኛ ሻለቃ ራያ ቆቦ በዋ ሚካኤል ላይ ደፈጣ በመያዝ ዙፋን ጠባቂ ሰራዊት ወደ ተኩሎች ግንባር ስንቅና ንብረት እንዲሁም ተጨማሪ የሰው ኃይል እንዳያሳልፍ በማድረግ ታላቅ ጀብድ በመፈጸም ድል ተጎናጽፈዋል። ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 6ኛ ሻለቃ ሆርማት አራዱማ ወታደራዊ ካምፖች የወደሙበት ጠላት አካባቢውን ለማስከበር ወሳኝ የሆነውን አረፋ ጊዮርጊስን ለመቆጣጠር ያደረገውን ማጥቃት በመመከትና በርካታ የጠላት ኃይል ሙትና ቁስለኛ በማድረግ ታላቅ ድል ሰርተዋል። በአጠቃላይ ዞብላምባ ክፍለ ጦር ባለፉት ተከታታይ 3 ቀናቶች በብዙ ግንባሮች ከባድ ትንቅንቅ ተጋድሎዎችን በማድረግ የጠላትን ዘመቻ ማዕበል ወደ ዘመቻ ውሸት ማዕበል በመቀየር በርካታ ድሎችን አስመዝግቧል። በትናንትናው ዕለት በደራ አንበሳሜ የጀመረው አውደ ውጊያ አድማሱን አስፍቶ ሁለተኛ ቀኑን ማስቆጠሩ ተገለጸ። በዚህ ውጊያ ዲሽቃና ብሬን ማራኪዎቹ የጣና ገላውዲዮስ ክፍለ ጦር ሰራዊት የጠላትን በግርማቸው የሚያርዱት ሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር የጉና አናብስት ስቴደንሳ ብርጌት አንዴት ሻለቃና የአንደኛ ኮር ቃኝ መሐንዲስ አካላት ሰኔ ማርያም ላይ የጀመሩት አውደ ውጊያ አድማሱን አስፍቶ በአረብ ገበያ ዙሪያ ስንጋት፣ አላታ፣ ሰለልበይ፣ ጎሃና አንበሳሜ ዙሪያ መዳረሻው ብርቱ ትንቅንቅ ተጋድሎ ተደርጓል። በዚህ ለአስጨራሽ ውጊያ ያገዛዙ አራዊ ሰራዊት አለኝ ያለውን ከባድ መሳሪያ ተጠቅሟል። በተቃራኒው ፍትህ በልባቸው ያነገቡ የአማራ ፋኖች ከልብ ትጥቅ እስከ ነፍጥ ትጥቅ ተሟልቶና የውጊያውን ቦታዎች በሚገባ እያነበቡ ሲዋጉ ብለዋል። በዚህ የደራ ውጊያ ጠላት አይቀጡ ቅጣት የተቀጣበት ድል በነፃ እንደማይገኝ የተገለጠበት የጠላት ምሽግ የተሰባበረበት ጠላት ዘርፈ ብዙ ኪሳራ የተጎናጸፈበትና በጥቅሉ የፋኖ ሰራዊት አሳማኝ ድል በተጨባጭ እየገለጠና ጠላትን እያንበረከከ ይገኛል። በተረፈ ጊዮናዊ እሳተ ገሞራ ትውልዱ መዳረሻው ድልና ነፃነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የሜጀር ጀነራል ባንታ ባተ ኮር ህዝብ ግንኙነት ኃላፊ ገልጿል። በተያያዘ ዜና የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው የጎንደሬው በጋሻው ክፍለ ጦር ድል ተቀናጀ። የጎንደሬው በጋሻው ክፍለ ጦር አካል የሆኑት ይታየውና አጥናፉ ብርጌድ ትናንት ሰኔ 23 2017 ዓ.ም ከቀኑ 10 ሰዓት ጀምሮ እስከ ዛሬ እየተደረገ ባለው አውደ ውጊያ ከገደብዬ ዳባት ከተማ መካከል የምትገኘው ወርቅ ደቦ ከተማን ካገዛዙ ብልጽግናውን በራስ ጠባቂ ኃይል ማስለቀቅ ተችሏል። ዘመቻ ማዕበል ብሎ ለማጽራት የገባውን ያገዛዙ ቀልብ ኃይል ለፋኖ ቀለብ ሆኖ እየተጸዳ ሲገኝ በውጊያው ጠላት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አስተናግዶ ለወርቆች ጎንደሬ በጋሻዎች ሰጥቶ እየፈረጠጠ ወደ ገደብዬ ከተማ ቢያመራም እንደ አራስ ነብር የተቆጡ ጀግኖች እየደረሱ እራት እያደረጓቸው ይገኛል። ውጊያው አሁንም እንደቀጠለ ሲሆን ጎንደሬው በጋሻው ክፍለ ጦር በአገዛዙ ኃይል ላይ ከፍተኛ ድል እየተቀናጀ ወደፊት እየገሰገሰ ነው። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የጎንደሬው በጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ ገልጿል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የዕለቱ አበይት ክስተቶች እስካሁኖቹ ነበሩ። ቻናሉን ሰብስክራይብ፣ ላይክ፣ ሸር በማድረግ እንድትከታተሉን እያሳሰብን በሌላ የዜና ሰዓታችን እስከምንገናኝ ጤና ይስጥልኝ።